ወይ ጉድ! ዛሬ ደግሞ ብሩኬ ምን ልሁንልሽ ምን ትሆኝልኝ በሚለው ነው የመጣው። እነዚህ ልጆች የማያመጡት ነገር የለም። ደግሞ እኮ ሁሉም ነገር ነው የሚያምርባቸው። ዛሬ እንግዲህ ብሩኬ ሀይሚዬ በህልሜ አይቼሻለሁ፣ ናፍቀሽኛል፣ በህይወት ድረሺ ብሎ ሀይሚዬን ከቤቷ ሲያበር አመጧት። በስተመጨረሻም ልክ ስትመጣ ገረጨችኝ፣ ወጣሽብኝ እኮ ነው ቤተሰብ እንዴ! የሰው ያለ ሰው ድረስልኝ፣ ሰዎች ድረሱልኝ። እንዴት ነው ሴት ልጅ ትንሽዬ ሴት ልጅ የሆነ ጥቃት ሲደርስባት ታውቃላችሁ አይደለ? የምትጮኸው ጩኸት የሰው ያለህ የምትለው ነገር ማለት ነው። እኔ በጣም ነበረ ፈን ሲያደርጉኝ የነበሩት፣ ግን የሀይሚዬ ጨጓራ ቤተሰብ አልተረፈም፣ ተላጠ። የምሬን ነው የምላችሁ ዛሬ ብሩኬ ከምታስቡት በላይ ሲያዝግ ነበረ። እንግዲህ ሀይሚዬ ደግሞ እውነትም ናፍቄው ነው በህልሙ ካየኝ እንደገና ደግሞ ደውሎ ሀይሚ ድረሽ ራሴን ከማጠፋ ከምትመጭ ና ያላትኝ ደውሎና አረ ምን ጉድ ነው ብላ ከቤቷ ስሮጥ መታ ልክ ሰላም ለማለት ጉንጩን ስስመው ገረጨጨችኝ ከፈሬን። አረ የሰው ያለ ደግሞ እኮ ታውቃላችሁ፣ ያው እንሙሽ የግቢ ነው ሀብትሽ ቤት ነው በነገራችን ላይ ቪዲዮ የተሰራውኝና ሀይሚ ተሳቃልት ሞት። አረ እባክህ አትጩ፣ ሌላ ነገር ያስባሉ እያለች ምን አደረኩ ድብስ ስታረገው ወጣችብኝ። እንደ ብሩኬ ግን ምን አስበህ ነው? የዛሬው ደግሞ ከየት ነው የመጣው? እኔማ እኮ አንድ ሁለት ብለሃል እንዳልን የመጠጥ ምናምን ነገር አይነካካም። ሲቀጥል ደግሞ መጀመሪያ መግቢያ ላይ ቆንጆ ስራ ነበር የሰራውኝና ጺሜን ካልቆጠርሽልኝ እንዴት ነው ምን የሚባል ነገር አለ መሰላችሁ? በተረት ደረጃ ነው ግን በተግባርም አይቼዋለሁ እኔ ማለት ነውና ሱሪ ባንገቴ ይባላል። ሱሪ ባንገቴ የሚባለው እንዴት መሰላችሁ? ሱሪ ወደ ላይ ካላዋለቅኩ ማለት ነው። ይሄ ነገር ደግሞ ብዙ ጊዜ አዲስ አበባ ላይ ያላችሁ ሾላ አካባቢ ካወቃችሁት ገበያ ላይ አንድ ህፃን መጥቶ እናቱ ይዛው መጣ። ሱሪ መርጣ ገዛችለት ምናምን፣ ከዛ እንዲሞክረው አለበሰችው ምናምንና ሱሪ ወደ ታች አይወልቅም ወደ ላይ ነው መውለቅ ያለበት ብሎ ሪ ያለ ህፃን አቃለሁኝ። ምልላችሁ ፈልጌ ነው የዛሬም የብሩኬ ስራ እንደዛ ነበርና ሀይሚ እንግዲህ ታሟል ብላ አስባ የኔ እናት ማለት ነው ድብስ ስታረገው፣ አረ ምን ልታረጊ ነው? ምን ልታረጊ መጣሽ? የብልግና ነገር አስበሻለን? በጣም ነበረ ፈንስ አረግበት የነበረው። ሲቀጥል እኔም ፈልጊያለሁ አንቺን ፈልገሻል ሲላት ምን አባክን የፈለግከው ስትል ሀይሚዬ እኔ የለውም የምሬን ነው ብላችሁ የዛሬው ማለት ነው የጤናም አይመስለኝም። ግን ያው ቀን ላይ ደግሞ ያው ቪዲዮም ለቀው ነበር ቤተሰብን ያልሰራውበትም እና እንደው ሰው ሁሉ ተፋፍሮ ነው እንጂ ሁሉም በፍቅር መንገድ ከንፏል ትላላችሁ ቤተሰቦች። የምሬን ነው። በስሜት በሙድ ውስጥ ሆነው ነበረ ብሩኬ፣ ቢኪ እና ሄኒ ማለት ነው ሲዘፍኑ የነበረው የፍቅር ሙዚቃ ሀይሚ እየቀረጸቻቸው ምናምን እና እውነትም ብሩኬ ማለት ነው ሀይሚዬ በህልምህ ከመጣች የህልሜ ጓደኛ የሚለውን ዘፈን ቁጭ ብለህ ከሰሞኑ ካቀነቅናለህ፣ አዎ ትዘፍነዋለህ ነግሬሃለሁ። ሲቀጥል ትናንትና እንግዲህ ብሩኬ ሀይሚዬን አንድ ነገር ብሎ ነበር። እሱም ደግሞ ልትበላ ትመጣለች። በነገራችን ላይ እኔ መናገር የምፈልገው ሰዎች በጣም ስትቀራርቧቸው ጓደኛ ስታደርጓቸው ልክ አሁን እኛ እንደ ቤተሰብ እንደ ፋሚሊ ነው ሀይሚን ብሩኬም የሚያዩን። ፕላስ ደግሞ ሀይሚዬን በጣም ስለሚወዳት ስለሚቀርባት አንዳንድ ጊዜ ዝም ብላችሁ ጣል የምታረጉት ነገር አለ አይደለ? ልትበላ ትመጣለች ያለው እንደ ቀልድ። እኔም በጣም የምቀርበውን ሰው ብዙ ቀልድ አልወድም እኔ በእርግጥ ግን ደግሞ ቀልደኛ ምናምን የምባልም ሰው አይደለሁኝም። ግን በጣም የምቀርበው ሰው ከሆነ ምናምን እቀልዳለሁ፣ ምንም ችግር የለብኝም። እና እንደዛም ማስበው ይሆናል ብሩኬ ያን ነገር የተናገረው። ዛሬ ማብራሪያ ሰጥቶበታል። እንግዲህ ያው ልትበላ ትመጣለች ስላለው ማለት ነው። እና ያው እያንዳንዷን ነገር ቃላቶችን እኛ ዲቴል ከወሰድናቸው ማለት እያንዳንዱን ነገር ወደ ሌላ ዙረን ምናምን የምናወራበት ዲስከስ የምናረግበት ከሆነ ይሄ ችግር ነው ቤተሰብ። የምሬን ነው የምላችሁኝና እነሱ ስለሚቀራረቡ ስለሚዋደዱ ነው። እኔስ የዛሬው ደግሞ ተመችቶኛል። ብሩኬና ሀይሚ ምችት ይበላችሁ። ሀይሚዬ ጨጓራሽ አይዞሽ የኔ እናት። ግን በስተመጨረሻም ያው ጨጓራውን ላጠችው ቤተሰብ ማለት ነው። አይንን ጨፍን አለችውና አይኑን ጭፍን ሲያደርግ በእጆቿ ማለት ነው አጠገቡ ቁጭ አለች አስመስላ ደበስበስ አደረገችውና እልም ቤተሰብ። የምሬን ነው። ቦርሳዎቿ ምናምን ልቅምቅም አድርጋ ከቤቱን ልም ብላ ስትሄድ ብሩኬ በሩጫ እርግጠኛ ነኝ እንግዲህ ያው ከቻለ መልሳት ካልቻለ ደግሞ የሱ ጨጓራ በተራው መላጡ ነው። ምክንያቱም
ያው ከሷ ጋር ምናምን ያው የተወሰነ ጊዜ ማሳለፍ ስለፈለገ ነው የጠራት። እርግጠኛ ሆኜ የምነግራችሁ ስላችሁ የተወሰነ ጊዜ ስላችሁ ሰው ልጅ ቁጭ ብሎ ሻይ ቡና ይላል ያወራል ምናምን፣ ሌላ ነገር እንዳታስቡ። አዎ ብሩኬም እንደዛ ብሏል። ሌላ ነገር እያሰባች ነው እያለ ነበርና አታስቡ ለማለት ያክል ነው። ለማንም የዛሬው የብሩኬ ምን ልሁንልሽ ምን ትሆኝልኝ የሚለው ፕራንክ ተሳክቷል። ቤተሰብ የብሬን ነው ተሳክቶለታል። እኔም ደግሞ ተመችቶኛል፣ ፈናርቄበታለሁ። ሀይሚዬ ግን ተሳቃለት ሞት የኔ እናት። ሌላ ነገር ያስባሉ፣ የተጣሉ የተደባደቡ ምናምን ብቻ አለ አይደለ? አራት ጩህ በቃ ተሳቀቀች እኮ የኔ እናት። አትሳቀቂ እንዴ! ፈታበይ ሀይሚዬ ፈታበይ። ለማን ብለሽ ነው የምትሳቀቂው?